ለወትሮው የቡድን ሰባት የዓለማችን በኢንዱስትሪ የበለጸጉ ሀገራት ጉባኤ ሽርጉዱ፣ መተባበሩ፣ መተሳሰቡ፣ መቧደኑ ለጉድ የሚታይ ነበር። የሚፈሩና ሁሉም የዓለም ሀገራት ኢሲያም፣ መካከለኛው ምስራቅም፣ አፍሪካም በተለይም ጥሩ መግባባትና ትብብር የሌላቸው ምስራቃውያን ሀገሮች በእጅጉ የቡድን ሰባትን ውሳኔያቸውን የሚፈሩበት ተጽዕኗቸው የጎላበትም ነበረ። የዛሬው ስብሰባ ግን በተመሳሳይ ድባብና ሙድ ውስጥ መካሄዱን ብዙዎች ይጠራጠራሉ። አሜሪካ በዓለም አቀፍ ሕግና ስርዓት ላይ የነበራት ቁርጠኝነት ተሸርሽሯል፣ ተዳክሟል ይሏታል አውሮፓውያኑ። የፕሬዝዳንት ዶናልድ ትራምፕ ዓለምን ያዳረሰ የጣሉት የታሪፍ ቀረጥ ጉዳትና ቀጣይ ዛቻ ባለበትና ዓለም በሙሉ አውሮፓውያኑን ጨምሮ ፕሬዝደንቱ በኢራን ላይ የከፈቱትን ጦርነት ሆርሙዝን በማሰጋቱ ከፍተኛ ተቃውሞ በተጋረጠበት ወቅት ቡድን ሰባት የወትሮ አይነት የአሜሪካ የአውሮፓና የጃፓንና ሰሜን ኮሪያ ከኤዥያ አውስትራሊያን ጨምሮ የሚግባቡ የሚተባበሩና በጋራ በአንድ የሚተነፍሱ የሚመስሉ ሀገሮች ዛሬ በመካከላቸው ንፋስ በገባበት በተዳከመበት እየተዳከመም በሄደበት ወቅት የሚደረግ ስብሰባ ነው። ለ3 ቀናት የሚቆየው ጉባኤው አሜሪካና ኢራን ይዝለቅም ይጨናገፍም ጦርነቱን ለማቆም የመጀመሪያ ደረጃ ስምምነት መድረሳቸውን ካስታወቁ በኋላ የሚደረግና ስለ ቀጣይ የኢራን እርምጃዎች የሆርሙዝ ሰርጥን መከፈት ጨምሮ የሚመክሩበት ይሆናል ተብሏል። በስብሰባው የዩክሬኑ ጦርነትና ዕጣ ፋንታውን በተመለከተ አሜሪካንን ጨምሮ የጋራ አቋም ለመያዝና ለመተባበር እንዲሁም ቻይና ብርቅዬ የምድር ማዕድናትን ከማቅረብ ጀምሮ ዓለም አቀፍ ገበያንና አቅርቦትን በኢፍትሐዊነት እየተቆጣጠረች መሆኗን ለመመከት እንሰራለን፣ እንመክራለን፣ እንተባበራለን ብለዋል። ተንታኞች እነዚሁ የቡድን ሰባት አባል ሀገራት ግን በተናጠል ከቤጂንግ ጋር የንግድና የመሠረተ ልማት ትብብር እያደረጉ መሆኑን በመግለጽ የጉባኤው ይህኛው አጀንዳቸው የይስሙላ ወይም ለማለት ያህል የሚባል ነው እያሉ ነው። ፕሬዝደንት ትራምፕ በጉባኤው ላይ የሚገኙት የቡድን ሰባት መሪዎች በዋሽንግተን ላይ ከፍተኛ ጥርጣሬና አለመተማመን ይዘው በመሆኑ ባለፈው ዓመት በካናዳ በተደረገው የቡድን ሰባት አባል ሀገራት ጉባኤ ቀድመው ጥለው እንደወጡት ያሁኑም እንደዛው እንዳይሆን ስጋት ገብቷቸዋል። በተለይ አሜሪካ ከፈረንሳይ ጋር የተካረሩ ነው የሚመስለው። ፕሬዝዳንት ትራምፕ ወደ ፓሪሱ ቡድን ሰባት ጉባኤ ከመነሳታቸው በፊት ለኒውዮርክ ፖስት በሰጡት ቃለ መጠይቅ ፓሪስ በአሜሪካ የቴክኖሎጂ ግዙፍ ኩባንያዎች ላይ የጣለችውን የዲጂታል ቀረጥ ወይም ታክስ ካላነሳች በስተቀር ሀገራቸው በፈረንሳይ ወጪ ምርቶች ላይ ዝነኛውን ወይን ጨምሮ በ100% ታሪፍ ለመጣል መዛታቸው የባሰ የስብሰባውን ድባብ አክብዶታል። ሁሉም የቡድን ሰባት አባል ሀገራት ማለት ይቻላል ፕሬዝዳንት ትራምፕ በዓለም አቀፉ መድረክ ላይ በገበያ ስርዓቱ በታሪፍ ምክንያት በአቅርቦት ሰንሰለቱ ደግሞ በኢራን ጦርነት በወሰዷቸው የዓለምን ንግድና ዲፕሎማሲ ባናወጡ ድንገተኛ ውሳኔዎች የተጎዱ ናቸው። በዚሁ ምክንያት ቡድን ሰባቶች ፕሬዝደንቱን ያስፈራሯቸው ወይስ ይለምኗቸው እንደሆነ ገና ግራ እንደገባቸው ነው። አሜሪካ ራሷ ከሁለተኛው ዓለም ጦርነት በኋላ ካቋቋመችው የዓለም ስርዓት ጋር ያላት ቁርኝት ጥያቄ ውስጥ ባለበት ወቅት ነው ቡድን ሰባቶች አሁንም ስብሰባ እያሉ ያሉት። ከዚህ ሌላ ከአንድ ዋልታ ወይም ሁለት ዋልታ ወጥቶ ወደ ዋልታ ብዙ የዓለም ስርዓት እየተቀየረ ባለው አዲስ አካሄድ አዲስ የዓለም ኦርደር ውስጥ ንቁ ተሳታፊና ዓለም አቀፍ ኃይል እየሆኑ የወጡት ቻይናና ሩሲያ ተጽዕኗቸው ጠንካራ በሆነበት ወቅት የሚካሄድ ነው ስብሰባው። የቡድን ሰባቱ የዩክሬን ጉዳይ ሌላው አደገኛና አስቸጋሪ የጉባኤው አጀንዳ ሆኗል። የዩክሬኑ ፕሬዝዳንት ዘለንስኪ በጉባኤው በሚገኙበትና ከአውሮፓና አሜሪካ ወታደራዊ ድጋፍና እርዳታ በሚጠይቁበት ሁኔታ ኪየቭም በተደጋጋሚ ጥቃት እየተናጋች ባለችበት ሁኔታ የአሜሪካ የእርዳታ ተስፋ ደግሞ በጨለመበትና አስተማማኝ ባልሆነበት እንዲሁም በኢራን ጉዳይም ዋሽንግተን በተያዘችበት ወቅት የሚካሄድ ስብሰባ ነው። የፈረንሳዩ የቡድን ሰባት ስብሰባ በዚህ ሁሉ እንቅፋትና ፖለቲካዊ ቋጠሮዎች መካከል የሚያመጣው መፍትሄ እምብዛም መሆኑን ብዙዎች ይስማማሉ። ሌላው ቀርቶ ቡድን ሰባት የኢራንና አሜሪካ ተደረሰ የተባለው የመጀመሪያ ደረጃ
ደረጃ ስምምነት እንኳን ገና ቁርጡ አልለየለትም። ስምምነቱ በቀጣዩ አርብ በስዊዘርላንድ በይፋ ይፈረማል ቢባልም በትክክል የውሎቹን ዝርዝር ገና ቡድን ሰባቶች አላገኙትም። ፈረንሳይና ብሪታንያ በቀጣዩ አርብ የሆርሙዝን ሰርጥ ለማስከፈት የሚያግዝ ኃይል እያደራጁ ቢሆንም ኢራን አንድም የምዕራባውያን ባህር ኃይል በዞኑ አይገኝም የሚለውን አቋሟን እንዴት እንደሚያስቀይሯት ገና አልታወቀም። በኢራን ጦርነት የተጎዱ የተባበሩት አረብ ኤሚሬትስና ኳታርም በጉባኤው ይገኛሉ። ፈረንሳይ የቡድን ሰባት የወቅቱን ሊቀመንበርነቷን ተጠቅማ የጉባኤው የተዘጋ በር ወይም ዴድ ኤንድ የሚመስሉ አጀንዳዎችን እንዴት እንደምታሳካ ገና አልታወቀም። ቻይና አብዝታ ታመርታለች፣ አሜሪካ አብዝታ ትጠቀማለች፣ አውሮፓ ግን በበቂ ኢንቨስት አታደርግም የሚሉት ፕሬዝደንት ማክሮን በዚህ ጉባኤ መስቀለኛ አምታች መንገድ ላይ ቆመዋል።